እናሻግራት ሁላችንም በመደመር መድረሻችን ጫፍ እስከ ጫፍ እንዲሰማ ለኩሰው ይቀጣጠል የድል ሻማ። ይህ የብልጽግና ፓርቲ መልእክት ነው። ለተከበረችና ለበለጸገች ኢትዮጵያ ብልጽግናን ይምረጡ። የፓርቲያችንን ነፃ የአየር ሰዓት ዝግጅት እንዲከታተሉ በአክብሮት ጋብዘናል። የጋራ ሀገራዊ ትርክትን የመገንባት አቋማችን፣ ስኬቶቻችንና ትልሞቻችን በከፋፋይ ትርክቶች ሳቢያ እንደ ሀገር የከፈልነውንና አሁንም እየከፈልን ያለውን ዋጋ ስናስብ የታሪካችን ጠባሳዎች ምን ያህል ጥልቅ እንደሆኑ እንረዳለን። እነዚህ ለፖለቲካዊ ትርፍ ተብለው የተሰነዱ የተዛቡ ትረካዎች ለዘመናት የመጣንበትን የማህበራዊ ትስስር ክር በመበጣጠስ በወንድማማቾች መካከል የጥርጣሬና የጥላቻ መጋረጃን ጋርደዋል። የዚህ ውጤት ደግሞ በቃላት ሊገለጽ የማይችል የሰው ሕይወት መጥፋት፣ በሚሊዮኖች የሚቆጠሩ ዜጎች መፈናቀልና የሀገር ቅርስና ንብረት መውደም ሆኗል። ከቁሳዊ ውድመቱ በላይ ግን ትውልዱ በልቡ የያዘው የስነ ልቦና ስብራት እጅግ የከፋ ነበር። እኛና እነሱ በሚል መርዛማ ክፍፍል ውስጥ የታነጸ ትውልድ የጋራ ማንነቱን ከመፈለግ ይልቅ ልዩነቱን እንደ ጦር መሳሪያ እንዲጠቀም ተገፋፍቶ ነበር። ይህ አካሄድ የሀገሪቱን ብልጽግና ወደ ኋላ ከመጎተቱም በላይ እንደ ሕዝብ በአንድነት የመቆም አቋማችንን ፈትኖት ነበር። በነበር ያነሳናቸው የከፋፋይ ትርክት አደጋዎች እንዴት ተቀለበሱ ብለን ብንጠይቅ የምላሹ መገኛ የብልጽግና ፓርቲ ብሔራዊ ትርክትን የመገንባት ትጋት ሆኖ እናገኘዋለን። የኢትዮጵያ ፖለቲካ ለዘመናት የቆየባቸውን የልዩነትና የትርክት መቃረኖች ለመፍታት ብልጽግና ፓርቲ የመደመርን ፍልስፍና እንደ መሪ እሳቤ ወስዶ እየተንቀሳቀሰ ይገኛል። የመደመር ፍልስፍና በዋናነት ቀደምት የሀገሪቱን የታሪክ እሴቶች ከዘመናዊ የዲሞክራሲ ግንባታ ጋር በማዋሃድ የጋራ ሀገራዊ ትርክትን ለመገንባት ያለመ ነው። ይህ ፍልስፍና ኢትዮጵያ እንደ ጥንታዊት ሀገር ያላትን የታሪክ ቅርስ በማክበርና ካለፉት ስህተቶች በመማር ወደፊት መራመድ እንደሚቻል ያምናል። የፓርቲው አቋም የሚያጠነጥነው በሶስት ዋና ዋና ምሰሶች ላይ ሲሆን እነሱም ሀገራዊ አንድነት፣ የዜጎች ክብርና ሁለንተናዊ ብልጽግና ናቸው። የመደመር ፍልስፍና በኢትዮጵያ ፖለቲካ ውስጥ ለረጅም ጊዜ የነበረውን የብሔር ፖለቲካና የጽንፈኝነት ዝንባሌን ለመቀየር የታለመ የለውጥ መሳሪያም ነው። ብልጽግና ፓርቲ በታሪክ አጋጣሚዎች የተፈጠሩ ቁስሎችን በመፈወስና የተዛቡ ትርክቶችን በማረም የተባበረችና ጠንካራ ኢትዮጵያን ለመገንባት ቁርጠኛ አቋም ይዟል። ይህ ሂደት ደግሞ የሁሉንም ዜጎች ተሳትፎና የጋራ መግባባትን የሚጠይቅ መሆኑን ፓርቲው ይገነዘባል። የመደመር ትርክት ኢትዮጵያ የነጠላ ትርክት ውጤት አለመሆኗ ላይ ይመሰረታል። የመደመር ትርክት አሰባሳቢና አቅም ደማሪ ነው። ፓርቲያችን ብልጽግና የተዛቡ የታሪክ አረዳዶችን በመግባባትና በመመካከር መፍታት ይኖርብናል የሚል ጽኑ እምነት አለው። ፓርቲው የጋራ ሀገራዊ ትርክትን መገንባት ሲል ማንኛውም ብሔር ወይም ቡድንን የሚያገል ሳይሆን ሁሉንም በእኩልነት የሚያቅፍ ስርዓትን መፍጠር ማለት ነው። ቀደም ሲል የነበረው የአብዮታዊ ዴሞክራሲ አስተሳሰብ የቡድን መብትን ብቻ በማጉላት በዜጎች መካከል መጠራጠርንና ልዩነትን ሲፈጥር ነበር። ይህንን በመቀልበስ ሂደት ውስጥ ፓርቲያችን ብልጽግና በመደመር እሳቤ አማካኝነት ዜጎች በሀገራቸው ጉዳይ ላይ እኩል የባለቤትነት ስሜት እንዲኖራቸው ይሰራል። ብልጽግና ፓርቲ ወደ ስልጣን ከመጣበት ጊዜ ጀምሮ የጋራ ሀገራዊ ትርክትን ለመገንባት የሚያስችሉ
በርካታ ተቋማዊና ተግባራዊ እርምጃዎችን ወስዷል። እነዚህ ስራዎች በዋናነት በፖለቲካ፣ በታሪክና በማህበራዊ ዘርፎች ላይ ያተኮሩ ናቸው። የጋራ ሀገራዊ ትርክትን ለመገንባት ከተከናወኑት ተግባራት መካከል ግንባር ቀደሙ የኢትዮጵያ ብሔራዊ ምክክር ኮሚሽን መቋቋም ነው። በኢትዮጵያ ውስጥ ለዘመናት የቆዩ መሰረታዊ የሀሳብ ልዩነቶችን በውይይት ለመፍታት ኃላፊነት ተሰጥቶታል። ኮሚሽኑ ባለፉት ዓመታት በሁሉም ክልሎችና የከተማ አስተዳደሮች በመዘዋወር የውይይት አጀንዳዎችን የመሰብሰብና ተሳታፊዎችን የመለየት ስራዎችን በስኬት አከናውኗል። ይህ ሂደት በኢትዮጵያ ታሪክ ለመጀመሪያ ጊዜ በሀገራዊ ጉዳዮች ላይ በሁሉም የህብረተሰብ ክፍሎች መካከል የጋራ መግባባት ለመፍጠር የተጀመረ ታሪካዊ ጉዞ ነው። የጋራ ትርክትን ለመገንባት ሌላው የተከናወነው ተግባር የሀገርን የጋራ ኩራት የሚያንጸባርቁ የታሪክ ቅርሶችንና መታሰቢያዎችን መገንባት ነው። የአድዋ ድል መታሰቢያ በዋና ከተማዋ አዲስ አበባ እምብርት ላይ መገንባቱ የዚህ ትልቅ ማሳያ ነው። ይህ መታሰቢያ ኢትዮጵያውያን ከሁሉም አቅጣጫ መጥተው በጠላት ላይ የተቀዳጁትን ድል የሚያሳይና የጥቁር ሕዝቦች የነጻነት ተምሳሌት ሆኖ እንዲያገለግል ተደርጎ የተገነባ ነው። መታሰቢያው ለወጣቱ ትውልድ የሀገርን ታሪክ በትክክል ለማሳወቅና የጋራ ኩራትን ለመፍጠር ትልቅ ሚና እየተጫወተ ይገኛል። በተጨማሪም በቤተ መንግስት ውስጥ የተገነቡት የአንድነት ፓርክና ሌሎች ታሪካዊ ስፍራዎች ዜጎች ያለፈውን ታሪካቸውን በንቃት እንዲገነዘቡና ለጋራ የወደፊት ጉዟቸው መነሳሳትን እንዲሰንቁ ያደረጉ ናቸው። ኢትዮጵያ ወደ ተምሳሌተ ሀገር እናሻግራት ሁላችንም። የፓርቲያችን ፕሬዝዳንትና የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ 4 መጻሕፍት ለዚህ ዓላማ ትልቅ አስተዋጽኦ አድርገዋል። እነዚህ መጻሕፍት ሀገራዊ አንድነትን፣ ተቋማዊ ሪፎርምንና የቴክኖሎጂ ሽግግርን በማቀናጀት ለኢትዮጵያ ብልጽግና እንዴት መስራት እንደሚቻል ዝርዝር ፍኖተ ካርታን ያቀርባሉ። በተጨማሪም በየደረጃው ከሚገኙ የህብረተሰብ ክፍሎች ጋር የሚደረጉ የውይይት መድረኮች ለምሳሌ የጉባ ብስራቶች የመደመር መንግስት ትሩፋቶች በሚል መሪ ቃል የተካሄዱት የህዝብ ምክክሮች የመደመርን እሳቤ ወደ ተግባር ለመለወጥና የህዝብን ድምፅ ለመስማት ትልቅ ዕድል ፈጥረዋል። እነዚህ መድረኮች መንግስት ካከናወናቸው ስራዎች በስተጀርባ ያሉትን ትርክቶች ለህዝቡ ለማብራራትና ከህዝቡ የሚነሱ ቅሬታዎችን ለመቀበል እንደ ድልድይ አገልግለዋል። ኢትዮጵያ የተከተለችው ዜጋ ተኮርና በብሔራዊ ጥቅም ላይ የተመሰረተ የውጭ ግንኙነት ፖሊሲ በዓለም አቀፍ ደረጃ ያላትን ተሰሚነትና ተቀባይነት ጨምሯል። የታላቁ የኢትዮጵያ ህዳሴ ግድብ ግንባታ መጠናቀቅና ኃይል ማመንጨት መጀመሩ ኢትዮጵያ በራሷ አቅም ትልልቅ ስራዎችን መስራት እንደምትችል ለዓለም አሳይቷል። ይህ ውጤት በዜጎች ዘንድ እንችላለን የሚል ስሜትን በመፍጠር የጋራ ሀገራዊ ትርክቱን አጠናክሮታል። ባለም መድረክ ታፍራ ተከብራ እንድትታይ ተምሳሌት ኢትዮጵያ በብልጽግና ላይ። ፓርቲያችን ብልጽግና የህዝባችንን በቂ ድምፅ አግኝቶ ቢመረጥ በታሪክ አረዳድና በትርክት ዙሪያ የሚስተዋሉ ዋልታ ረገጥ አመለካከቶችን ለማረም ይረዳ ዘንድ የጋራ ትርክት የሆነውን ብሔራዊነትን ወይም የወል ትርክት ለማስፋፋትና ለማጽናት ይሰራል። ብልጽግና ፓርቲ በሚቀጥሉት ዓመታት ኢትዮጵያን ወደ ላቀ የብልጽግና ምዕራፍ ለማሸጋገር ዝርዝርና ግልጽ ፍኖተ ካርታ ቀርጿል። ይህ እቅድ ባለፉት ዓመታት የተመዘገቡ ስኬቶችን በማጠናከርና ተግዳሮቶችን በብቃት በመፍታት ላይ ያተኩራል። ብሔራዊ ምክክር ኮሚሽን የሚያቀርባቸውን ምክረ ሀሳቦች ተግባራዊ በማድረግ በሀገራዊ ጉዳዮች ላይ ዘላቂ ስምምነት እንዲፈጠር እንሰራለን። ይህ በፖለቲካ ኃይሎች መካከል ያለውን መቃቃር በመቀነስ ልዩነቶችን በጠረጴዛ ዙሪያ የመፍታት ባህልን ያዳብራል። ፓርቲያችን የመንግስት አወቃቀሩን ይበልጥ ቀልጣፋና ግልጽ በማድረግ የዜጎችን አገልግሎት አሰጣጥ ለማሻሻል ይሰራል። ዲጂታል ቴክኖሎጂን በመጠቀም አገልግሎቶችን በበይነመረብ በማቅረብ ቢሮክራሲንና ሙስናን የመቀነስ ስራ በስፋት ይከናወናል።
የመደመር መንግስት ኢትዮጵያን የአፍሪካ የብልጽግና ተምሳሌት ለማድረግ የሚረዱ ግዙፍ ፕሮጀክቶችን ይፋ አድርጓል። እነዚህ ፕሮጀክቶች የኢትዮጵያን ብዝሃነት ከብዝሃ ሀብት ጋር በማጣመር ሁሉም የሀገራችን ዜጋና ምድር የኢትዮጵያ ማንሰራራት ዋልታ መሆናቸውን በተግባር ያሳየንበትና ወደፊትም የምናጠናክረው አብነት ነው። ፓርቲያችን ብልጽግና የኑሮ ውድነትን ለመቆጣጠር በግብርና ምርታማነት ላይ ትኩረት ማድረጉን ይቀጥላል። በተለይም በመስኖ የሚለማውን መሬት በማስፋትና ለገበሬው ዘመናዊ ግብዓቶችን በማቅረብ የምግብ ዋስትና ሙሉ በሙሉ ለማረጋገጥ ይሰራል። ስራ አጥነትን ለመቀነስ በዲጂታል ኢኮኖሚና በቱሪዝም ዘርፎች ላይ በሚሊዮን የሚቆጠሩ የስራ ዕድሎች እንፈጥራለን። ብልጽግና ፓርቲ በሚቀጥሉት ዓመታት ኢትዮጵያን በጠንካራ መሰረት ላይ የቆመች ዜጎቿ በክብር የሚኖሩባትና በዓለም አቀፍ ደረጃ የተከበረች ሀገር ለማድረግ ቁርጠኛ ነው። ይህ ሂደት ደግሞ የመደመርን ፍልስፍና በተግባር በመተርጎምና የጋራ ሀገራዊ ትርክትን በማጠናከር የሚሳካ ይሆናል። በሰባተኛው ጠቅላላ ምርጫ የእናንተን ውድ ኢትዮጵያውያንን አብላጫ ድምፅ አግኝተን መንግስት ከመሰረትን ብሔራዊ ትርክትን በመፍጠር ኢትዮጵያን ከሚመጥናት የክብር ማማ ለማድረስ ተዘጋጅተናል። የፓርቲያችን ዓላማ ኢትዮጵያን ካለፈው የልዩነትና የጥል ትርክት አውጥቶ ወደ ጋራ የብልጽግናና የአንድነት ትርክት ማሸጋገር ነው። ይህ ጉዞ የሁሉንም ኢትዮጵያውያን እገዛና ትብብር የሚጠይቅ እንደመሆኑ ፓርቲያችን ብልጽግና ከህዝቡ ጋር ያለውን ትስስር ይበልጥ በማጠናከር ለሀገር ክብርና እድገት መስራቱን እንደሚቀጥል አምናችሁ ድምጻችሁን እንደምትሰጡን አንጠራጠርም። ብልጽግና የጋራ ሀገራዊ ትርክትን መገንባት ለኢትዮጵያ ህልውናና ለትውልድ ቀጣይነት የሚከፈል የሞት ሽረት ዋጋ መሆኑን የተረዳ ፓርቲ ነው። የታሪክ ውርሶቻችንን የልዩነት ግንብ መገንቢያ ሳይሆን የጥንካሬ መሰረት ማድረጊያ ጊዜው አሁን ነው። ብልጽግና ፓርቲ እኛ ኢትዮጵያውያን በአንድነት የቆምነው በድንበር ብቻ ሳይሆን በሺህ ዓመታት የጋራ ፈተና፣ ደስታና የድል አሻራዎች ጭምር በመሆኑ የሀገር ግንባታ ሂደት ትላንትን በመወቃቀሻነት ሳይሆን ነገን በጋራ ተስፋ የመቃኛ ድልድይ ሊሆን ይገባል የሚል ጽኑ እምነት አለው። ይህ ደግሞ የሚጀምረው አንዱ የሌላውን ህመም እንደራሱ ተረድቶ በልዩነቶች ውስጥ ያለውን ውበት አክብሮና የጋራ እሴቶቻችንን በሚያጎላ አዲስና አቃፊ በሆነ ትርክት ዙሪያ ስንሰባሰብ ብቻ ነው። ዛሬ የምንጽፈው ታሪክ የልጆቻችንን መጻኢ ዕድል የሚወስን በመሆኑ ጥላቻንና መከፋፈልን የሚሰብኩ ትርክቶችን አርቀን በመጣል በክብርና በእኩልነት ላይ የተመሰረተች ጠንካራ ኢትዮጵያን ለመገንባት የሚያስችል አዲስ ብሔራዊ ስምምነት መፍጠር የታሪክ ግዴታችን ነው። ዓለም መድረክ ታፍራ ተከብራ እንድትታይ ተምሳሌት ኢትዮጵያ በብልጽግና ላይ። ብልጽግና ፓርቲ እንደሚያምነው እያንዳንዱ ዜጋ፣ ምሁርና መሪ የገዛ የራሱን እውነት ብቻ ከመጫን ወጥቶ የጋራ ቤታችንን ሰላም የሚጠብቅ ለፍትህ የሚቆምና የአብሮነት ትርጓሜ በተግባር የሚገልጥ ንግግርና ተግባር ላይ ሊያተኩር ይገባል። ምክንያቱም የጋራ ትርክት ማለት የጋራ ህልም፣ የጋራ መዳረሻና የማይበገር የጋራ ጥንካሬ ማለት ነውና ለሁላችንም የምትበቃ ሁሉንም የምታቅፍና በጋራ ታሪክ ላይ የቆመች ታላቅ ሀገርን በእውነትና በፍቅር ለመገንባት ብልጽግና ፓርቲን ይምረጡ። ምልክታችን የስንዴ ነዶ ነው። የስንዴ ነዶን ይምረጡ። የስንዴ ነዶ የመደመር የትብብርና የአንድነት ምልክት ነው። ብልጽግናን ይምረጡ። ኢትዮጵያን ወደ ተምሳሌት ሀገር እናሻግራት ሁላችንም በመደመር መድረሻችን ጫፍ እስከ ጫፍ እንዲሰማ ለኩሰው ይቀጣጠል የድል ሻማ።